በቃ ልጃችን እንዲያስታርቀን ነው ዛሬ ይዤ የመጣሁት። እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ ማን አለ እንደኔ እድል ቀና። እስኪ አንዴ ለሩታ አንድ ጊዜ ማለት ነው የምሬ ነው የምላችሁ። እኔ በዚህ ልክ ትዳሯን ለማትረፍ የሄደችበትን መንገድ ሳላደንቅ ማለፍ አልፈልግም። የምሬ ነው የምላችሁ። ምክንያቱም ማለት ነው ሁሉም ሰው የራሱን የሆነ ምክንያት እያቀረበ ማለት ነው እቺ ልጅ ከትዳሯ ጋር ካለያያት በኋላ መጨረሻ ላይ ብቻዋን የምትቀረው እራሷ ናት። ስለዚህ እንደ አንድ ብልህ ሴት ትዳሯን ለማትረፍ እየሄደችበት ያለውን ርቀት የምሬ ነው የምላችሁ ሳላደንቅ ማለፍ አልፈልግም። በቃ ሁሉም ሰው ሆይ ሆይ ይላል፣ እንደዚህ አድርጎሽ በዚህ ገብቶ በዚህ ወጥቶ ምናምን፣ እኛንም ጨምሮ ማለት ነው ብዙ ነገር ልንል እንችላለን። ምክንያቱም እዚህ ጋር ከምናየው ነገር አንጻር ያንን ህይወት ግን የምትኖረው እሷ ናት። ነገ ጥያቄ ሊፈጥሩባት የሚችሉ በጣም ብዙ ሺህ ምክንያቶች ሊኖሩ ይችላሉ ከልጇ ጨምሮ ማለት ነው። እና ትዳሯን አፍርሳ ከተለያየች በኋላ ብቻዋን የምትቀረው እራሷ ሩታ ናት። ቤተሰቦቿ አይኖሩም። የዛኔ የሰፈር ሰው ትዳሯን ፈታ እኮ ነው። ምክንያቱን ሁሉ ሊረዳት አይችልም። እና የዚህን ያክል ትዳሯን ለማትረፍ የምትሄድበትን ርቀት እኔ የምሬን ነው። በቃ እኔ ምንም ነገር አስባ ይሁን አይኖ አውቃለሁኝ ከሰሞኑ እያየናቸው ያሉ ነገሮች የሆነ ነገር አስባ ነው ያለ ምክንያት እንደዚህ አትሆንም ምናምን ብቻ የሚያስብሉ ብዙ ነገሮችን እያየን ነው። ግን የዛሬው ቪዲዮ ካየኝ በኋላ እኔ ሙሉ ለሙሉ ነው የተቀየርኩት። በነገራችን ላይ መረጃውም ደርሶ የነበረ የሆነ ለመታረቅ ከጫፍ መድረሳቸውን ሰምቼ ቀን ላይ ቪዲዮ ሰርቼላችሁ ነበርና ብዙዎቻችሁ ነው ውሸት ነው ምናምን ብቻ ብዙ ነገር ስትሉ ነበረ። ግን ቢሆንም እኔ እየሄደችበት ያለውን ርቀት ሳላደንቅ ማለፍ አልፈልግም። የምሬን ነው የምላችሁ። በቃ ሁሉም ሰው ከውጭ አይቶ የመሰለውን ነገር ነው የሚናገረው፣ ወይም እዛ ውስጥ ላይ ያልሆነ ሰው ሲናገር በራሱ እይታ ያለውን ነገር ነው የሚናገረው። እና እቺ ልጅ አሁን በዚህ ሰዓት በእንደዚህ አይነት ሁኔታ ትዳሯን ትታ ማለት ነው ሌላ አይነት ነገር ውስጥ ብትወድ እንደኔ ጥሩ ነው የሚል እሳቤ የለኝም። በተቻላት መጠን እንደዚህ ሆና ትዳሯን አትርፋ አንድ ላይ ልጇን ከባሏ ጋር ብታሳደግ ይሄ ምርጥ የሆነ ነገር ነው። በነገራችን ላይ ማንም ይሄንን ነገር የሚጠላ ሰው የለምና እኔ በጣም በቃ ደስ ነው ያለኝ። እንደዚህ ትዳሯን ለማትረፍ የሄደችበት መንገድ የሰውን ወሬ ሳትሰማ ብዙ ነገሮችን ሳታዳምጥ አይኖ አብርሃም ጥፋት የለበትም አይደለም፣ ብዙ ጥፋቶች ሊኖሩበት ይችላሉ። ግን እሷ ዋጋ ከፍላ እኔ ልነስ ብላ እዚህ ጋር የራሷን ትዳር ማትረፍ ከቻለች እቺ ሴት ለኔ ጀግና ናት ብዬ ነው የማስበውና እየሄደችበት ያለችበትን ርቀት በዚህ አጋጣሚ ሳላደንቅ ማለፍ አልፈልግም። አብርሽም ቢሆን ማለት ነው እሷ የዚህን ያክል ተራምዳ ከመጣችል ምንድን ነው የምጠብቀው? እኔ የምሬን ነው የምልህ። የሆነ ይሄንን ነገር ገፍተ የምትሄድ ከሆነ እመነኝ በህይወት በጣም መጥፎ ነገር ነው ከዚህ በኋላ ሊጠብቅ የሚችለው። እና እኔ የምሬን ነው በቃ በጣም ከጠበቅኩት በላይ ነው ያስደመመችኝ። እግዚአብሔርም በጣም ማለት ነው በቃ እንደዚህ አልጠበቅኩም ነበረ። ሁሉም ሰው ሆይ ሆይ ይላል፣ እንደዚህ ነው በዚህ ገብቶ እንደዚህ ተዝናንቶ ምናምን፣ እኔንም ጨምሮ ብዙ ነገር እንላለን። እና ይሄንን ሁሉ ነገር ሳትሰማ የዚህን ያክል ትዳሯን ለማትረፍ ማለት ነው ትዳሩ የእሷ ነው በቃ ቢፈርስ የምትጎዳው ቢፈርስ የምትጠቀመው እሷ ናት። ግን የገባት ነገር ስላለ ብቻ ይሄንን ህይወት ለማዳን እየሄደችበት ያለው ርቀት የምሬ ነው የምላችሁ። እግዚአብሔርን አደነቅኳት። በቃችን ሴት ማለት ነው ትክክለኛ የብልህ ሴትን ውሳኔ ነው እየወሰነች ያለችው። በቃ ይሆናል አይደለ እያንዳንዱ ነገር ማለት ነው ከተወሰነ ጊዜ በኋላ አብርሃም ሊገባው ይችላል። አሁን ላይ ብዙ ነገሮች ምናምን እንትን አድርገውት እንደዚህ አይነት ነገር ውስጥ ገብቶ ሊሆን ይችላል። ግን እቺ ልጅ ዋጋ ከፍላ እኔ ልነስ ብላ እኔ ዝቅ ልበል ብላ ይሄንን ትዳር ማትረፍ ከቻለች ማለት በጣም ብዙ ነገር ነው በህይወቷ የምታተርፈው። በነገራችን ላይ ሰው ብዙ ነገር ይላል፣ ሆይ ሆይ እንደዚህ አድርጎሽ በዚህ ገብቶ በዚህ ወጥቶ ምናምን ብሎ ያለያየሽና ማለት ነው ልክ ከተለየሽ በኋላ ይዋት ትዳሯን ፈታ እዚህ ትርመጠመጣለች፣ እዚህ እንደዚህ ትሆናለች፣ በዚህ ገብታ እንደዚህ ትላለች ምናምን ብሎ ስም ከማውጣት ውጪ ማለት ነው ይብን እንዲሆና ነው ትዳሯን የተወችው። እንደዚህ አይነት ነገር ገጥሟት ነው ብሎ እንኳን ሊረዳሽ የሚችል ሰው የለም። ስለዚህ እኔ የዚህን ያክል ጭንቅላትሽ እንዲሰራ አድርገሽ እንደዚህ የብልህ ውሳኔ ስለወሰንሽ እኔ በጣም ነው ደስ ያለኝ። በነገራችን ላይ ቀን ላይ በቲክቶክ ፔጇ ላይ የለቀቀችውን ቪዲዮ ካየን በኋላ ብዙዎቻችን እኔ እንዴ የሰማሁት ነገር ስህተት ነው እንዴ ምክንያቱም ሊታረቁ መሆናቸውን ሰምቻለሁኝና እንዴ የሰማሁት ነገር ውሸት ነው እንዴ ሁላ እንድል ነው ያደረገኝ። ምክንያቱም ቀን ቲክቶክ ላይ የለቀቀችው ነገር ስለነበረ ማለት ነው። ለማንኛውም ግን ትዳርሽን ለማዳን እየሄድሽበት ያለው እየከፈልሽ ያለው መስዋዕትነት እመኚኝ ነገ ትልቅ ደረጃ ላይ ነው የሚያደርስሽ ማለት ነው። ነገ በልጆችሽ ጭምር እንድትሞገሽ ነው የሚያደርግሽ። እሱም ደግሞ ወጣትነት ይዙት አንዳንድ በቃ ይሆናል አይደለ
በህይወታችን እየመጡ ያሉት ከዚህም በጓደኛም በምን በሞቅታ የሚያደርጋቸው ነገሮች ነገ ትዳሩን ዋጋ ሊያስከፍሉት ይችላሉ፣ የወደፊት ህይወቱን ሊያሳጡት ይችላሉ። እና አንቺ ዛሬ ላይ እንደዚህ ዋጋ ከፍለሽ ራስሽን ዝቅ አድርገሽ ተናንሰሽ ያዳንሹ ትዳር ነገ ላይ ምን አይነት ጀግናና ብልህ ሴት እንደሆንሽ ለእሱ ጭምር ትምህርት ይሆናል ብዬ አስባለሁ። ለማንኛውም ሰላም ሳላላችሁ ብዙ ተተረተርኩ፣ ብዙ አወራሁኝ። ያየሁት ነገር ስላስደሰተኝ ነው፣ የምሬን ነው። ይህንን ነገር ብዙዎቻችሁም ስትጽፉት ነበረ ኮመንት ላይ እና ሩታ ጀግና ሴት ነሽ እያላችሁ ነበር። የምርም ዛሬ ጀግንነቷን አስመስክራለች ለኔ በቃ። ምክንያቱም የአበሻ ምላስ ታውቁታላችሁ። ደህና ነገር ስትሰሩ፣ መጥፎ ነገር ስትሰሩም በቃ ወቀሰውም ሙገሰውም እንዳለ ነውና ሆይ 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 ብሎ አሁን አንቺን ከትዳርሽ ካለያየ በኋላ የምሬን ነው የምልሽ፣ በቃ የሆነ አንቺ ነገረኛ ሆነሽ አንቺ ችግር ፈጣሪ ሆነሽ ትዳርሽን የፈታሽ አድርጎ ነው ነገ የሚያወራው። አንቺ የቆሰልሽው ቁስለት፣ አንቺ የተሰቃየሽው ስቃይ ራሱ ሊገነዘብልሽ ሊያይልሽ አይፈልግም። ከመንደር ሰው ጨምሮ የአካባቢ ሰው፣ እዚህ ሚዲያ ላይ የሚያውቂሽ ሰው ይኸው ትዳሯን ትታ እንደዚህ እኮ ነው ጠግባ እኮ ነው ምናምን ብሎ ስም ይሰጥሻል እንጂ እንዲህ ሆና ነው እንደው እንዲህ ደርሶባት ነው እንዲህ ተሰቃይታ ነው ብሎ እንኳን ችግርሽን ሊረዳ የሚችል ሰው ስለሌለ ብልጥ መሆን ካለብሽ ለራስሽ ነው ብልጥ መሆን ያለብሽ። የልጅ እናት ነሽ። ልጆችሽ ያለ አባት ማደግ የለባቸውም በየትኛውም አይነት ሞመንት ማለት ነው። እና እኔ እቺ ልጅ መራመድ ያለባትን ርቀት ተራምዳለች። እንግዲህ ከዚህ በኋላ መጀዘቡም ወደ ትክክለኛ መስመሩ መምጣቱም የአንተ ውሳኔ ነው ብዬ ነው የማስበው። እንግዲህ ልጅህን እያየህ ቪዲዮን እስከ መጨረሻው ድረስ ለማየት ሞክሬ ነበርና ልጅህን እያየህ እንኳን ውሳኔ መስጠት አልቻልክም። እንደው ምን አይነት ነገር አቅም ሳይሆን እቺ የተመታሽ ሴትዮ ምን አቅም ሳይሆን የዚህን ያክል ማለት ነው። የምር እስኪ ምክንያት አድርገህ ስታቀርባት ነበር አይደለ? እስከ ዛሬ ድረስ ምክንያት አድርገህ እሷ ስለገፋችኝ፣ እሷ እምቢ ስላለችኝ፣ እሷ እንደዚህ ምናምን ስትል ነበር። እስኪ እሷን የዚህን ያክል ርቀት ተራምዳ መታለች። ምን ሊሆን ይችላል መልስ? እግዚአብሔርን አሁን ይህንን የሚያሳሳ ልጅ እያየህ ራሱ ማለት ነው እኔ ተው ሩታ መጥፎ ናት ብዬ በምንም አይነት ሁኔታ እንትን ልል አልችልም። ምክንያቱም እስከ ዛሬ ድረስ በጣም ብዙ በርካታ ክፍተቶችን እያየሁ ያለሁት አንተ ላይ ነው። አንተ ወንድ ነህ፣ የቤቱ ራስ ነው መሆን ያለብህ። እሷ ብታጠፋ እንኳን ነገሮችን አስተካክለ መስመር አስይዘህ ማለፍ የምትችለው አንተ ሆነ ሳለ በጣም ብዙ ጥፋቶችን ስታጠፋ የምናየው አንተን ነው። በቃ ስለ እውነት እንነጋገር ከተባለ ሩታ የዚህን ያክል ትዳራችሁን አደጋ ላይ ሊጥል የሚችል ነገር እኔ ስትሰራ አይቻል አቅም። በነገራችን ላይ እንደ ሴት አንዳንድ ጊዜ ስህተቶችን ልትሰራ ትችላለች። ከቤት ወታ ምናምን ዘመዶቼ ምናምን እያለች ልትሄድ ትችላለች እንጂ አንተ ባደረግከው ልክ የዚህን ያክል የተጨመላለቀ ነገር ውስጥ ገብታ አይተናት አናቅም። የዚህን ያክል ትዳሯን ለማትረፍ ቤቷን ከመፍረስ እንዲድን ለማድረግ የዚህን ያክል ርቀት ተራምዳ መታለች። ብዙ ነገር ልትባል ትችላለች እኮ በቤተሰቦቿ። ምን አይነት ሴት ነሽ? እንደዚህ በልመና ነው ወይ እንደዚህ ምናምን ብቻ ከዚህ በፊትም ትባላለች። እና ይሄንን ሁሉ ነገር አሸንፋ ሰብራ ልጃችን ያስታርቀን ብላ ወደ አንተ መታለች። አንተ ግን አሁንም ዝምታ ነው የመረጥከው። አንተ ግን አሁንም ልብ ሌላ ቦታ እንዳለ ነው እያሳየን ያለውና እመነኝ ልጅህን ይዛ መታ በልጅ ፊት ነው ልጃችን ያስታርቀን እያለች ያለችው። ይሄንን ነገር ገፍተህ ረግጠህ ወጣህ ማለት እመነኝ እግዚአብሔርም እኮ ያያል፣ ከላይ ሆኖ ያያል እያንዳንዱን ነገር ማለት ነውና ይሄንን ነገር ገፍቶ ረግጠህ ወጥተህ የተሳካ ህይወትን እኖራለሁ ብለህ በፍጹም እንዳታስብ። እግዚአብሔርን እኔ የሆነ አንዳንድ ጊዜ አለ አይደለ ሁሉንም ነገር በቁጥጥራችን ስር ያስገባን ይመስለናል ሰው ስንሆን ማለት ነው። የምሬን ነው። ጉንፋን ቢይዘን አቅም አልባ የሆነን ሰዎች ነንና ያንን ነገር ማሰብ መቻል አለብህ። ሁሉም ነገር የምታደርግ ሊመስል ይችላል በዚህ ሰዓት ላይ እና ይህንን ነገር በደንብ ቲንክ አድርገህ ትዳርህን መምረጥ ካልቻልክ እመነኝ እግዚአብሔርም ለዚህ ነገር ይቀጣል። ምክንያቱም ትዳር ማለት ቀላል ነገር አይደለም። ይሄ ምን ሁላችንም ልናውቀው የሚገባ ነገር ነውና ይህንን ነገር ረግጥ አለፍክ ማለት ከዚህ በኋላ ጥሩ ነገር ይጠብቀሃል ብዬ እንደኔ አላስብም። የምሬን ነው። ምክንያቱም ከባድ ነገር ነው። ሚስትህ፣ ልጆችህ እንደዚህ አድርገህ በተነ ቤትህን መውጣት ማለት ትልቅ የሆነ ነገር ነው ከፊት ልጠብቅ የሚችለውና ይህንን ነገር በደንብ ቲንክ ልታደርግ ይገባል። ከዛ ውጭ ግን ለብዙ ሴቶች ምሳሌ ሊሆንን የሚችል ነገር ነው ያደረገችው። ትዳር በነገራችን ላይ በእንደዚህ አይነት መንገድ አይቆምም። የራስሽ ጉዳይ የራስህ ጉዳይ በመባባል እንትን አይልም። በቃ አብርሃም ከጀዘበ እሷ የአብርሃምን ጅዝብና ተክታ ነገሮችን አንድ ላይ ማስተካከል እንደዚህ በቃ እሷ ተናንሳ እሷ ዝቅ ብላ ነገሮችን ማስተካከል የማትችል ከሆነ ልክ እሷ ደግሞ እንደዚህ ጥፋት በጥፋት ከሆነች
እሱ ተናንሶ ነገሮችን ማስተካከል የማይችል አይነት ከሆነ ትዳር ሊቆም አይችልም እና ለትዳርሽ እየከፈልሽው ያለሽው መስዋዕትነት ጀግና ነው ሊያስብልሽ የሚችለው። እግዚአብሔርን እኔ ኮርቼብሻለሁ፣ አድነቁሽ። በቃ ይሄ ለብዙ ሴቶችም ምሳሌ ሊሆን ይችላል። እንደዚህ ሆነ ባሌ እንደዚህ ያደርጋል ምናምን ብላችሁ ትዳራችሁን በትናችሁ የምትወጡ ሰዎች፣ በተለይ ደግሞ ልጆችን አፍረታችሁ ይሄ ነገር አስቸጋሪ ሊሆን ስለሚችል ብዙዎቻችሁ ከዚህ ነገር ትምህርት እንደምትወስዱ ተስፋ አደርጋለሁኝ፣ እኔንም ጨምሮ ማለት ነው። እኔንም ጨምሮ ይሄ ንግግሬ ለእኔም ጭምር ነው እና ለማንኛውም እንዴት አያችሁ የዛሬውን ነገር? የሚሰማችሁን ነገር እናንተም ኮመንት ሴክሽን ላይ ያስፈሩልኝ። እወዳችኋለሁኝ። ኳስ እያየሁ ስለሆነ ነው በነገራችን ላይ እንጂ ብዙ ነገር ብል ደስ ይለኛል። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።